አንተ ቤተሰብህን አትፈልገውም አይደል? ቤተሰብ መሆን አትፈልግም ወይስ ምንድነው የሆንከው? ለምንድነው ማትነቃው? እስቲ ንቃ አንተ ልጅ ንቃ። ወይኔ እስቲ ንቃ። ወንድምህ እንዲህ ሲሆን ዝም ብለህ አትንቃ። እስቲ መቼ ነው የምትነቃው? እኛ እንፈልገዋለን ልጁን እንዴ። እሷ ራሷ የራሷ ስራ ራሷን ጠምጥሞ ይጣላት። ምን አገባኝ እኔ ካለ መድኃኒዓለም ምንም ነገር አይሆንም። አንተ የፈለከው ያህል ልትጠጥ ትችላለህ። እኔ ግን ማምነው መድኃኒዓለም አሳልፎ አይሰጠውም። እሱ ይሄንን ወቅ እንደምታስቢው አይደለም። ይሄንን ወቅ እንደምታስቢው አይደለም። ለወንድምህ ውድቀት መሆንህ ነው የሚያሳዝነኝ። አንተ ለወንድምህ ውድቀት መሆንህ አዝናለሁ። ምንም ነገር ልትወሪ ትችያለሽ። አዝናለሁ ግን ነገር ላይ ግን ተሳስታል። አገኘዋለሁ። አሁን ልጁን እንድታገናኘኝ ነው የምፈልገው። ከአይኔ ወስ የታባታችሁ ነው ያስገባችሁት ልጁ። እንደዚህ ሆነሽ ላገናኝሽ አልችልም። ወንድሜን አገናኘኝ። ወንድሜን አገናኘኝ። ምንም ነገር እንድታወራኝ አልፈልግም። አገናኘኝ። ዛሬ ማገናኘት አልችልም። ታገናኘኛለህ። ዛሬ ወደህ ነው በግድት አገናኘኛለህ። እኔ ምንም አልፈለኩም። የፈለኩት ነገር እኮ ተደረገ። በቃ አብርሃምና ሩታ አንድ ላይ እንዲሆኑ ነበር የፈለገው። በዚህ መንገድ ነው አብረው የሆኑት? አዎ ሆኑ እኮ። ምንድን ነው አብረው የሆኑት? አልሰማሽም እንዴ? ኧረ እባክህ አብረው ይሆናሉ። አብርሃም ሩታን መርጧል። ኧረ በጣም መረጠ። አየን። ካልሰማሽ ልንገርሽ ብዬ ነው። አንተ የቤተሰቡ መጥፊያ ነህ። ልንግባባ አንችልም። ገባ? አንተ የወንድምህ መጥፊያ ከሆንክ የቤተሰቡ መጥፊያ ነህ አንተ። አንግባባም። እንደዚህ ነገ ላይ የሚጸጽታችሁ ነገር አታድርጉ። ለማንኛውም የሚጸጽተን ነገር አዎ፣ በጤናህ እንዲህ አትሆንም። አንተ ራስህ የእሷ ተባባሪ ሆነ ታርፈው እንደዚህ ወንድምህ ላይ በቀል አስበህ ትቀመጥ። ልጁ ምን ይሁንልህ? ስለማታውቂው ነገር ነው እያወራሽ ያለሽው። የወንድሜ ህይወት አላበላሽውም። የወንድሜ ህይወትን ያስተካከልኩት አሁንም ቢሆን ልንገርሽ፣ ገብቶሻል? የአብርሃምን ህይወት አላበላሽውም። አንዳንድ ሰዎች መተሽ አበላሽታ ምናምን አትበይ። እኔ በቃ ካሜራ ይዞ እዚህ ይቆምልኛል እንዴ? የወንድሜን ህይወት አላበላሽውትም ትለኛለህ። አንዳንድ ደግሞ ሰዎች አላችሁ፣ በጣም እየገረመኝ ያለው ማለት ነው። የትኛው ነው ትክክል የሆኑት? እነሱ ከልጁ እናት ጋር በማይሆን መስመር እሱን እንደዚህ ጠምጥሞ ማስቀመጥ ይሄ ነው ትክክል? ከልጁ እናት ጋር መሆኑ አይዘው ትክክለኛ ነገር ነው። ዝም በል። አብርሃም ዛሬ የት እንዳላላቅም ትሄዳለህ። ታውቃለህ ትሄዳለህ። አብርሃም የት እንዳላላቅም ከኔ ጋር እንሂድ። እስካሁን ድረስ የለፈለፈው ከኔ ጋር ይበቃል። የት እንዳላላቅ በመጀመሪያ ደረጃ ተረጋጊ አንቺ። አልሰማም። እንሂድ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ቤተሰቦች ያው አብርሽና ሩታ ታርቀዋል፣ አንድ ሆነዋል። አብርሽ የምፈልገው ሩታን ነው ብሏልና ሄርሜላ ግን ያ ነገር ስትሰማ ትንሽ ጥሩ ነገር አልተፈጠረም። ያያችሁት ነገር ነው፣ አዲስ ነገር አይደለም። ሄርሜላ የሆነችው ነገር ያያችሁት ነገርና ብዙዎቻችሁ አሁን ላይ እየተጨነቃችሁና ብዙ ነገር እያሰባችሁ እንደሆነ አውቃለሁ። ስለ አብርሃም ሳወራ ብዙ ነገር እያላችሁ ነው። ግን ደግሞ ዋናው እኛ የምንፈልገው አብርሽና ሩታ አንድ ላይ እንዲሆኑ ነበር እና አንድ ላይ ሆነዋል። በዚህ መሀል ግን ያው እኔን ማግኘት ፈልገው ያላገኙኝ ወይም ደግሞ አብርሃምን ፈልገው ያላገኙ ሰዎች አሉ። በይበልጥ ደግሞ ወንድሜ ዴቭና እህቴ ቡዜ ሁለቱም አብርሽን ፈልገው ማግኘት በጣም ፈልገው አላገኙትም። እስከዛሬ አልተገናኙምና ዛሬ እንግዲህ ምናልባት ሜቢ ላላገናኛትም እችላለሁ። ይሄ ደግሞ ምነው የኔ ወይም ደግሞ የኔ እንትን አይደለም፣ ሩታ ነች። ያው አብርሽ መቼም ከልጁ ጋር እንደዚህ አንድ ቀን ሁለት ቀን ሙሉ ካሳለፈ በጣም እንደውም አላሳለፈም እንጂ ምንም ያሳለፈው ነገር የለም። አብርሃም ለልጁ ጊዜ ሰጥቶ ምንም ያሳለፈበትም ቀን የለም። እያየን ነው። እውነታውን ነው የምናወራው፣ ሐቃቁን ነው የምናወራው። አብርሃም ለልጁ ጊዜ ሰጥቶ ዝም ብሎ ነው እንጂ የሆነ ኢሹ ለማድረግ ሩታ ብዙ ነገር እያለች ነበር። ኢሹ ለማድረግ ነው እንጂ አብርሃም ጊዜ ሰጥቶት ለልጁ እየተንከባከበው ምንም ሰዓት አልሰጠውም እና በዚህ ሁለት ቀን ግን አብርሃምና ሉሌ አብረው እየዋሉ እያደሩ የአባትነት ፍቅር እየሰጠው ይገኛል ማለት ነውና ሩታም እንደዛው አብረው ናቸው። ዛሬም እንግዲህ አሪፍ ጊዜ እያሳለፉ ነው። አንድ ላይ ናቸው ማለት ፈልጋለሁ። ያው አብርሃም እንደነገርኳችሁ ሩታን መርጧል። ይሄ ሰዎች ግን ያላመናችሁ ወይም ደግሞ አምናችሁ መቀበል ያቃታችሁ ብዙ ሰዎች አላችሁ። እንግዲህ እውነታው ይሄ ነው፣ ሌላ እውነት የለም። አብርሃምና ሩታ አንድ ላይ ሆነዋል። በቃ ቁርጣችሁን ወቁላችሁ። ማወቅ ያለባችሁ ሀቅ አብርሃምና ሩታ አንድ ላይ ሆነዋል። ልጃቸውን አንድ ላይ በመሆን ያሳድጋሉ።
አብርሃም እያያችሁ ነበር። ማንን ነው የምትመርጠው ስለው ሩታን ነው ብሏል። ከማን ጋር ነው መሆኑ የምትፈልገው ስለው ከሩታ ጋር ብሏል። ስለዚህ ከዚህ በላይ ምንም ልናደርግ አንችልም፣ ምንም ልንተባበራችሁ አንችልም። እውነታው ይሄ ነው። እናንተም አንድ ቀን ትረዱንና ወደኛ ትመለሳላችሁ ብዬ አስባለሁ። አንዳንድ ሰዎች የተደሰታችሁ ሰዎች አላችሁ። አንዳንድ ሰዎችም በዚህ ልክ እንዴት እንደዚህ ይሆናል ምናምን ብላችሁ ብዙ አይነት የራሳችሁ ሐሳብና የራሳችሁ አስተያየት እየሰጣችሁ ያላችሁ ሰዎች አላችሁና ለእናንተ ምንም መናገር አልፈልግም። ሁሉም ነገር ጊዜ ይፈቷል። ሁሉም ነገር ጊዜ ያሳያችኋል። ዛሬ ግን ወደ እናንተ የመጣሁላችሁ ቡዜ፣ አብዛኞቻችሁ ቡዜ የት ሄዳ ነው ምናምን ነገር እያላችሁ ብዙ ነገር እያወራችሁ ነበር። ግን ቡዜ የትም አልሄደችም። አብርሃምን ለማግኘት በጣም ብዙ ጊዜ እየለፋች ነው። በተደጋጋሚ ስልኩ ላይ ደውላለች። ግን ደግሞ እኛ በቃ ከሉሊና ከሩታ ጋር ጊዜ እንዲያሳልፍ ስለፈለግን ነው። ማንም ሰው እንዲያገኘውም ሆነ ማንም ሰው ይሄን ሰላም እንዲረብሸው ስላልፈለግን አብርሃምን ማግኘት የፈለገ ሁሉ አላገኘውም፣ ማግኘትም አልቻለም። ሰላሙን በቃ ደስታውን ከሉሊ ጋር እንዲያሳልፍ ስለፈለግን ነውና ምንም አዲስ ነገር የለም፣ ምንም የተፈጠረ ነገር የለም። እንደ አዲስና ሌላ ነገር እንደተፈጠረ አድርጋችሁ የምታወሩ ሰዎች ካላችሁ ስነ ስርዓት ያዙና እኛ ምንላችሁም በስነ ስርዓት ስሙን። ምንም የተፈጠረ ነገር የለም፣ ምንም የሆነውም ነገር የለም። እና ያው ቡዜም ቲም መታለች እያየዋት ነው። ስለዚህ ያው እንግዲህ ምን ማውራት እንደፈለገች አልገባኝም፣ ወይም ደግሞ ምን እንዳላት ብቻ ሊገባኝ አልቻለም። ጫስ ምን ሰላም ማለት እንትን ትላለህ እንዴ? ሰላማት ምን ነው ደግሞ ካሜራ ደብቅ እንትን ደቀነ የጠበቅከኝ? ለምንድነው ካሜራ ይዘህ የጠበቅከኝ? መጀመሪያ ሰላምታ አይቀርም እንዴ? ምንድነው ሰላምታ? ለማን ነው ሰላምታ ምለው? ለኔ ለቤተሰቦች። ቤተሰብማ ምን ያህል እንደምታከብር አየሁልህ እኮ። ካሜራውን አጥፋልኝ። ሲጀመር አንተን እንኳን አገኘውክ እስካሁን ድረስ ስፈልግህ ነበር። ገባ? ማግኘት አልቻልኩኝም። ምን እየሆንክ ነው? ጤነኛ ነህ ግን አንተ? በመጀመሪያ ደረጃ ተረጋግተን እናውራ። ምንድነው የምንረጋጋው? ካሜራውን አጥፋልኝ። ካሜራውን አጥፍተህ አውራኝ እኔን። ካሜራው ሊጠፋ አይችልም። በመጀመሪያ ደረጃ ሁሉም ነገር ማወቅ ያለበት ሰው ማወቅ አለበትና ምንድነው እንደዚህ ይናክል? ምን የተደረገ ነገር አለ? ምን አዲስ ነገር አለ? ምን ማለት ነው አዲስ ነገር አለ ብለህ ትጠይቀኛለህ እንዴ አንተ? ምን አዲስ ነገር አለ? ምን ማለት ነው ይሄ? እኮ አስረጅኛ። ምንድነው? እኔ ግራ ምን እየሆንክ ነው? ወንድምህ ምን እንዲሆን ነው የምትፈልገው? ምን ያደረኩት ነገር? አንተ ጤነኛ ነህ ግን? አዎ ጤነኛ ነኝ። ጤነኛ አይደለህም። ጤነኛ አይደለህም። ይዤ መሄድ ያለብኝ ቦታ ካለ አንተንም እስቲ ይዤ ልሂድ። እኔ የትም መሄድ አይጠበቅብኝም። በጣም ጤነኛ ነኝ። ወይኔ ጉዴ ፈላ። አሁን ወንድምህ የት ነው ያለው? ለምንድን ነው ከስራ የደበቃችሁት? ወንድምሽ በጣም ሰላማዊ በሆነበት ቦታ ላይ ቁጭ ብሎ ራሱንና መንፈሱን ከልጁ ጋር እየተዝናና ይገኛል። ምንድነው የሚዝናናው? ምንድነው መዝናናት? ለአንተ ምንድነው መዝናናት? ይሄ ነው መዝናናት? ከልጁ ጋር ጊዜ እያሳለፈ ነው። ይሄ ነው ጊዜ ማሳለፍ? አዎ። እስከ ዛሬ ጊዜ አልሰጠው። ምንድነው ቃላት እያጠረኝ ነው። አንተ ምን አርጌ ነው ማለት የምፈልገው? ምን ልበል? ምንም ነገር ምን ነገር ጠፋኝ እኮ። ምን ላርግ? እሺ ምንድነው አንተ የምትፈልገው? ቀና ብለህ አውራኝ። ምንድነው የምትፈልገው? እኔ ምንም አልፈለኩም። የፈለኩት ነገር እኮ ተደረገ። በቃ አብርሃምና ሩታ አንድ ላይ እንዲሆኑ ነበር የፈለገው። አብርሃም ሊሆኑት በዚህ መንገድ ነው አብርሃም የሆኑት? አዎ ሆኑ እኮ። ምንድነው አብርሃም የሆኑት? አልሰማሽም እንዴ? ኧረ እባክህ አብርሃም ይሆናሉ። አብርሃም ሩታን መርጧል። በጣም መረጣ። አየን። ካልሰማሽ ልንገርሽ ብዬ ነው። አብርሃም አየሁላችሁ፣ ድራማችሁን አየሁላችሁ፣ ምን እየተጫወታችሁ እንደነበር አየሁላችሁ። ምንም አይነት ድራማ የለም። ጥሩ አንተ እኔ የሩታ አይደለም የገረመኝ። ሩታስ ከዚህ በፊት ያደረገችው ነገር ትልቅ ነገር እያለ ይሄ አታደርግም ብዬ ምንም አላስብም። እሷ ገባ ምንም ማድረግ ትችላለች። የገረመኝ ግን አንተ ነህ። ምን አደረገኝ? አሁን ምን የተደረገ ነገር አለ? አንተ ነህ የገረምከኝ። ምን የተደረገ ነገር? አብርሃም እንደዚህ መቀየሩ ወደ ሩታ መምጣቱ ይናክል ያስገርማል እንዴ? ምን ነው የተቀየረው? ወደ ሩታ መረጠ። እስቲ የተቀየረበት ልጁ ፉዞ ሆኖ ነው የሚቀየረው። አንተ ለምንድን ነው ማትነቃው? ጭንቅላት ለምንድን ነው ማይነቃው? ስለነቃው መሰለኝ እንደዚህ አይነት ነገር ማድረጉ። ምንድን ነው የነቃው? አንተ ጤነኛ ነህ ወይ? በመጀመሪያ ደረጃ መጮህ ምንም አያስፈልግም። መጮህ አይደለም መጮህ ምንም አያስፈልግም። ምንም ማድረግ እንዳለብኝ እኔ ያውቃለሁ። መጮህ አይደለም አንተ ላይ። አንተ ቤተሰብህን አትፈልገውም አይደል? ቤተሰብ መሆን አትፈልግም ወይስ ምንድነው የሆንከው? ለምንድን ነው ማትነቃው? እስቲ ንቃ አንተ ልጅ ንቃ። ወይኔ እስቲ ንቃ። ወንድምህ እንዲህ ሲሆን ዝም ብለህ አትይ። ንቃ እስቲ
መቼ ነው የምትነቃው? እሺ አሁን የት ነው ያለው አብርሃም? አብርሃም ጋር ውሰደኝ ቡዜ። በመጀመሪያ ደረጃ አሳየኝ። እየተረጋጋሽ አይደለም። እንደዚህ ይሁንሽ። አብርሃም ጋርም ልወስድሽም አልችልም፣ የትም ልወስድሽ አልችልም። በመጀመሪያ ደረጃ መረጋጋት አለብሽ። እየተረጋጋሽ አይደለም። ምንም የተፈጠረ ነገር የለም። ብዙ ነገር እንደተካበደ አድርገሽ ነው እያወራሽ ያለሽው። ምንም የተፈጠረ ነገር የለም። አብርሃም ወደ ራሱ የተመለሰው በቃ ወደ ራሱ ልቄም ወደ ራሱ ተመለሰ። አየው፣ በጣም አየሁኝ። እንዴት ተመልሷል? እባክህ እንዴት ተመልሷል? አዎ በሚገባ በአግባቡ ተመልሷል። ወይ ስላልተናገረ ነው። በቃ ዝምታን መርጧል። ስለዚህ በቃ ደስታውን መርጧል። ከሩታ ጋር መሆኑ መርጧል። አምናችሁ ተቀበሉ። አምናችሁ መቀበል ካልቻላችሁ ደግሞ እኛ ምንም ልናደርግላችሁ አንችልም። አንተ በዚህ ባልኩ ነው። አንተ ነው አይደለም የሩታ ሴራ ውስጥ አንተ ምን አገባህ? ስለምን ሴራ ነው የምታወሪው? ሴራ ነው እሷ ሴራ ነው። አንተ ምን ያሴራለች እንዴ? ልጅቷ ህይወቷን አትፈልገውም። የሰውም ህይወት እኛ እንፈልገዋለን ልጁን እንዴ። እሷ የራሷ ስራ ራሷን ጠምጥሞ ይጣላት። ምን አገባኝ እኔ ካለ መድኃኒዓለም ምንም ነገር አይሆንም። አንተ የፈለከው ያህል ልትጠጥ ትችላለህ። እኔ ግን ማምነው መድኃኒዓለም አሳልፈው አይሰጠውም። እሱ ይሄንን ወቅ እንደምታስቢው አይደለም። ይሄንን ወቅ እንደምታስቢው አይደለም። ለወንድምህ ውድቀት መሆንህ ነው የሚያሳዝነኝ። አንተ ለወንድምህ ውድቀት መሆን አዝናለሁ። ምንም ነገር ልትወሪ ትችያለሽ። አዝናለሁ ግን ነገር ላይ ግን ተሳስታል። አገኘዋለሁ። አሁን ልጁን እንድታገናኘኝ ነው የምፈልገው። ከአይኔ ወስ የታባታችሁ ነው ያስገባችሁት ልጁ። እንደዚህ ሆነሽ ላገናኝሽ አልችልም። አብርሃም እንዴት ነው የምታገናኘኝ? ደብቃችሁ ተስቀምጡት። እንደዚህ ሆነሽ ላገናኝሽ አልችልም። በመጀመሪያ ደረጃ መረጋጋት አለብሽ። ተረጋጊ እንጂ አብርሃምን እንደዚህ ሆነሽ ልታገኘው አትችልም። አንተ ቆይ ቤተሰብን ለማሳበል ነው እንዴ? ምንም ያሳበርኩት ነገር እኮ ለማሳበር ነው የምትፈልገው ወይስ ይምጡ? ማዘርና ማዘር ይምጡ። ማንም ሰው እንዲመጣ አልፈልግም። ወይስ እንሂድ ቤት ሰላም በቃ አንተ እዚህ ሆነ ሰላም እየሆንክ አይደለም። ሰላም እየሰጠህ አይደለም። እንሂድ። እኔ ሰላም ነኝ። ሰላም አይደለም። በጤናህ እንዲህ አትሆንም። አንተ ራስህ የእሷ ተባባሪ ሆነ ታርፈው እንደዚህ ወንድምህ ላይ በቀል አስበህ ትቀመጥ። ልጁ ምን ይሁንልህ? ስለማታውቂው ነገር ነው እያወራሽ ያለሽው ቡዜ። ሌላ ሰዎች መተው እንደሚሉኝ አይነት ወሬ አታውሪኝ። በመጀመሪያ ደረጃ ገብቶሻል። እንደ እህትነት እንደ ትልቅነት በስነ ስርዓት ነው ማውራት ያለብሽ። ምንም ያደረኩት ነገር የለም። እንደ ትልቅ ላውራ? አዎ። የትኛው አንተ ትልቅ ስታከብር ነው እንደ ትልቅ ማውራ? እኔ በጣም ታላቅ። የትኛው ወንድምህ ስታከብር ነው አንተ እንደዚህ ማውራ? ምን አደረኩኝ? የወንድምህን ህይወት በማበላሸት ነው አንተ የምትኖረው። እያስተካከልኩ ነው። ምንድነው የምታስተካክለው? ምን አገባህ አንተ ምን አገባህ? ምንድነው የሚስተካከለው? ተስተካከለ እኮ ቡዜ። የወንድሜ ህይወት ተስተካከለ እንጂ እኮ አላበላሸውም። ለምን ነው በሌላ ነገር የምታስቢው? አረ ወገን ምንድነው የሚሻለኝ? እኔ ካንተ ጋር ምንም ነገር ንግግር የለኝም። እስቲ ልጁ ጋር ውሰደኝ በቃ። አሁንም ቢሆን ከኔ 4 ቀን 5 ቀን 6 ቀን አሸሻችሁት። እሺ አሳየኝ። አሁንም ቢሆን ነው ቡዜ ወልሽ የወንድሜ ህይወት አላበላሸውም። የወንድሜ ህይወትን ያስተካከልኩት አሁንም ቢሆን ልንገርሽ፣ ገብቶሻል። የአብርሃምን ህይወት አላበላሸውም። አንዳንድ ሰዎች መተሽ አበላሽታ ምናምን አትበይ። እኔ በቃ ካሜራ ይዞ እዚህ ይቆምልኛል እንዴ? የወንድሜን ህይወት አላበላሸውትም ትለኛለህ። አንዳንድ ደግሞ ሰዎች አላችሁ በጣም እየገረመኝ ያለው ማለት ነው። የትኛው ነው ትክክል የሆኑት እነሱ? የትኛው ጋር ነው ትክክል የሆኑት ቦታ? እስቲ ንገሩኝ። ከልጁ እናት ጋር በማይሆን መስመር እሱን እንደዚህ ጠምጥሞ ማስቀመጥ ይሄ ነው ትክክል? ከልጁ እናት ጋር መሆኑ አይዘይ ትክክለኛ ነገር ነው። ዝም በል አንተ ነህ ወይ የምትወስንላት? እሱ ነው ራሱ እኮ ወሰነ። እኔ ከሩታ ጋር መሆን ፈልገው እኮ አለ። አልሰማሽ ማላቂሽ? ልጁ ጤነኛ ነው ወይ? አይተኸዋል ወይ? በስነ ስርዓት አንተ የሁኔታውን አይተኸዋል ወይ? ወዶ ፈልጎ ነው ወይ እቺ ልጅ ጋር የሄደው? እሱ ብቻ አስረዳኝ። ቪዲዮን አላየሽውም ማለት አብርሃም ፈልጌው በራሴ ፍላጎት ከሩታ ጋር መሆን ፈልጌያለሁ ብሏል። ሄርሜላን አልፈልግሽም ብሏታል። በራሱ አንደበት በጣም እፈልግሻለሁ አላት። ሄርሜላ ተው እንጂ ሩታን እፈልግሻለሁ አላት። ምን ልበላችሁ ብሎ ሲጠይቃችሁ እኮ የሰማሁት ነው። እኔ እንደውም አላየሁትም ነበር፣ ግን አሳዩኝ። አሁን ምንድነው ፈልጊው? ወደ ግራ ያቀባሽ ነው። ደስታው ነው ፈልጊው። አብርሃምን ነው ፈልገው። ነው የአብርሃምን ደስታ ነው ፈልጊው። አብርሃምን ነው ፈልገው። ደስተኛው ነው፣ ከልጁ ጋር ጊዜ እያሳለፈ ነው። በቃ እሱ ደስተኛ ይሁንም አይሁንም አብርሃም አሁን ለራሱ ጊዜ መስጠት ፈልጓል። ለራሱ ተው ተቀ ማንንም ማግኘት አይፈልግም፣ ማንንም ማናገር አይፈልግም። ስለዚህ ለራሱ ተውት። ይሄ እናንተ ናችሁ የምትሉት።
አንተና ሩታ የዚች የጠመጠመችው የሷ ሴራ ነው። ምንም የሴራ ምናምን አይደለም ቡዚ። ለምዶ ስላላየሽው ነገር ስላላየሽው ነገር እኮ መፍረድ የለብሽም። አይ ስላላየሽው ነገር ለሰው እንደዚህ አድርጓ ብለሽ መፍረድ የለብሽም። በአይንሽ ያየሽው ነገር የለም። እንዳልፈርድ አድርገኛ ወንድሜን አሳየኝ እኮ ወንድምሽን እኮ አሳይሻለሁ። ግን ተረጋጋ። እንደዚህ በመረጋጋት አለም እዛም ሄደሽ ውካታ አትፈጥሪ ነው። እንደዚህ ደግሞ ከሆነ ነገር ይበላሻል እንጂ በቃ እረጋጋለሁ። ተረጋግቻለሁ። ይዘኸኝ ሂድ እኮ ተረጋጊ። ዛሬ ያለም ዛሬ ሲጀመር እኔም አላገኘኋችሁም። ዛሬ እኔ ራሱ አላገኘኋችሁም። ስለዚህ አብርሃም ከራሱ ጋር ራሱን እያዳመጠበት ያለ ታይም ነው። ምንድነው ራሱን የሚያዳምጠው? አንተ ምንድነው ከሰው መታሸሹት? ለራሱ መጥተው ያለብን አሁን ላይ ምንድነው የምትፈልገው አንተ? ቆይ ሌላ ውስጥ ካንተ ጋር ልግባ? ለምን እንገባለን? እና ምንድነው የምትፈልገው? በቃ ህይወት እኮ ተስተካከለ። እንደውም ልንደሰት እኮ ነው የሚገባን። የትኛው ህይወት ነው የተስተካከለ? እስቲ ደስተኛ ሆኖ የትኛው ነው ያየሁትኝ? ደስተኛው እኮ ነው። ትናንትና በቃ አላየሽም እኮ። አሁን ልጁን እኮ እንደዚህ ብታዩ ኖሮ እንደዚህ አትይኝም ነበር። አግኝተሽ አውርተሽው ቢሆን ኖሮ። ስለዚህ በመጀመሪያ ደረጃ ተረጋጊ ቡዜ። እየተረጋጋሽ አይደለም። ተረጋጋ። ምን ልረጋጋ? አሁን ወንድምህ ጋር ውሰደኝ። አትሰማም? በምን በኩል ነው የምንግባባው? ልንግባባ እኮ እየቻልን አይደለም። መቼም አንግባባም በዚህ መልኩ። አንተ የቤተሰቡ መጥፊያ ነህ። ልንግባባ አንችልም። ገባ? አንተ የወንድምህ መጥፊያ ከሆንክ የቤተሰቡ መጥፊያ ነህ አንተ። አንግባባም እንደዚህ። ነገ ላይ የሚጸጽታችሁ ነገር አታድርጉ። ለማንኛውም የሚጸጽተን ነገር አዎ አሁን እኔ ካንተ ጋር ቆሜ ምንድነው የምለፋለፈው? ውሰደኝ በቃ እኮ። እኔ በመጀመሪያም እኔ አብርሃም ጋር እየደወልሽ በተደጋጋሚ እየደወልሽ ስለሆነ ነው እኔ ጋር እየደወልሽ ስለነበረ ነው ላገኝሽ የመጣሁት። ስለዚህ ተረጋጊ። ላረጋጋሽ የመጣሁት ምንም ነገር እንዳልተፈጠረ አብርሃም ጤነኛ እንደሆነ ደህና እንደሆነ ሰላም እንደሆነ ለኔ ያረጋችሁት። ቆይ እቤት የለም። እቤት ሲሄድ ከሉሌ ጋር እያሳለፈ ነው። ወይኔ ጉዴ ፈላ። አስራችሁ ነው እንዴት ጋር በግድ አስራችሁ ነው እንደምታኖሩት? ከፈለግሽ ቪዲዮ ኮል አውርተሽው እንዴን ደህና ነው። ቪዲዮ ኮል አይደለም በአካል ነው ማግኘት የምፈልገው። በአካል ደግሞ እሱ እንዲበጠበጥ አይፈልግም። አንተ ነህ እያልክ ያለው እሱ ይበለኝ። በቃ እንዲበጠበጥ አልፈልግም። ዞር በይልኝ። ይበለኝ። አግኝቼ እሱ አሁን ላይ ማንንም ሰው ማውራት አይፈልግም፣ ማግኘትም አይፈልግም። ወይኔ ጌታ ኢየሱስ ይሄ መድኃኒዓለም ድረስልኝ አባቴ። ምን ጉድ ናችሁ? ምን ጉድ ናችሁ እናንተ? ምን አይነት ሰው ናችሁ? አንተ ማን ነህ? ምንድን ነህ? እኔ ኤፍሬም ነኝ። አንተ በጣም እያነደድክኝ እንደሆነ ታውቃለህ። ግን በጣም ራሴ ተቆጣጣሪ እያወራሁ እንደሆነ ታውቃለህ። ግን ልጁን አገናኘኝ ነው የምልህ። ሙዚ አገናኝሽ አልችልም። አስነብልፍ እዚች ጋር በቃ ልጁን አገናኘኝ። አብርሃም የት እንዳለ አላውቅም ስትጀምር። በቃ ይሄ እንድነግርሽ ነው የምፈልጊው። የት እንዳለ አላውቅም። እንዴት ነው የማታውቀው? አላውቅም የት እንዳለ አይደለም እንዴ? አብረህ ስንት ነገር ስታደርግ የነበረው ከሷ ጋር ነበር እና አሁን ግን ዛሬ እንዴት እንደሄዱ አላውቅም። ደውዬ ግን የቱ እንዳሉ ማወቅ ይችላል። ይሄ ነው መልስ? አዎ። ስለዚህ ይሄ ነው መልስ? ላንቺ ተረጋግተሽ ማታወሪኝ ከሆነ አብርሃምን አግኝተሽው ይላችሁ። ተረጋግተሽ ላውራ። ምን አሁን እንደዚህ አይደለም። ምን ላውራ? ገና እኔ ምን እንደምልሽ እራሱ አላውቅም። ምን ላውራ? እስቲ ተረጋግተሽ ላውራ። ምን እሺ፣ ምን እንደምትለኝ ምን እንደምታወሪ ታውቂያለሽ? በመጀመሪያ ደረጃ አብርሃም ምንም የሆነው ነገር የለም። ሰላም ነው፣ ጤነኛ ነው። የወንድምሽ ነገር አሳስቦሽ ከሆነ አብርሃም በጣም ጤነኛ ነው፣ ሰላም ነው፣ ደህና ነው። ከልጁ ጋር ጊዜ እያሳለፈ ነው። አለቀ። ምንም የሆነው ነገር የለም። ምንም እያደረገ ያለው ነገር የለም። ከልጁ ጋር ነው ጊዜ እያሳለፈ ያለው። ይሄ ደግሞ ሊያስደስት እንጂ ሊያስቆጣም ሌላ ነገር ሊያስወራ አይችልም። አባት ነው፣ ልጅ ነው። ስለዚህ ልጅና አባት አብሮ ጊዜ ቢያሳልፉ ምኑ ነው ችግር ያለው? ምንድነው ማየት ያቃተህ አንተ? አይንህን የጋረደህ ነገር ምንድነው? ምንም እኔ ያቃተኝ ነገር የለም። ስላየው ነው ሁሉም ነገር እያየውና እያገናዘብኩ ስለሆነ ይሄ ነገር እያደረኩ ያለው። ምንድነው የምታገናዝበው? ልጁን አይተኸዋል አንተ? እስቲ ወንድሜ ትክክል ሁኔታ ላይ ነው ያለው የሚለውን ነው ያየኸው ወይስ የሷ ፍላጎት ወይ ደግሞ ለበቀሏ መሳካት አንተም ልትሆን ነው? አይ እንደዛ አይደለም። አንቺ የምር ፈልጋው ቢሆን እኮ ደስ ይለኝ ነበር። ሲጀምር በስነ ስርዓት መንገድ ሄዳ ቢሆን ምንኛ ደስ ባለኝ። ግን አንድ ቀን እሷ ተንኮል እንጂ ምንም ነገር አስባታ አረዳድሽ ልክ አይደለም። የሆነ ሰው ጥፋት ጠፋና ሁሉ ለሷ ጠበቃ ልትቆም ነው? ምን አገባ? ጥፋት ያጠፋል ማለት አይደለም። በቃ ካላጠፋሽ ምን ያረክች ነው? ጥፋት አጥፍታለች ግን ሁሌ ደግሞ ጥፋት አጠፋለች ማለት አይደለም። አሁን ምን ያደርገች? አሁን አብርሃም ላይ ምንም ያደረገችበት ነገር የለም። ወደ ራሱ እንዲመጣ ወይም ደግሞ አንድ ላይ እንዲሆኑ ያደረገችው ይሄ ደግሞ የሚስትነት ግዴታዋን ያደረገችው። ትናንት ሚስት አስበልብኝ እባክህን። ወደዛ ሚስት እንዴት ታደርጋለች እንዴ? ሲጀመር
የሚስት ክብር ቢገባት ኖሮ እንዲህ ታደርጋለች እንዴ? የሚስት ክብር አልገባትም ሲጀምር እሷ እና ሄርሜላ ላይ ተገባት። የማይሆን ነገር እንዳወራት አድርገኝ እሺ። እኔ የፈለግሽው ነገር አድርገኝ። አንቺ ትልቅ ሰው ነሽ። እንደዚህ አውሪና እንደዚህ ተናገሪ ልልሽ አልችልም። ሚስት ትክክለኛ ሚስት ብትሆን ይሄን አታደርግም። እሷ ምን አደረገች እንዴ? ልጇን አብራችሁት ነው። ምንም አብርሃም ሕፃን ልጅ ነው እንዴ? ያስፈራርተን ምን እንትን ነው እንዴ? ሕፃን ልጅ ነው እንዴ? ምን አንተን ጭምር ያስፈራራች መሰለኝ ሳስበው። ምን በምን ጠምጥማ እንደያዘችህ አላውቅም። ምንድነው አስፈራርታ ነው? ስለማታውቁት ነገር አረ በእግዚአብሔር አታውሩ። አስፈራርታ ነው ወይ? ሆናችሁ አታውሩ። አስፈራርታ ነው ወይ? ነገ የሚጸጽታችሁ ነገር አታድርጉ። የምሬን ነው። እኔ አሁን እሺ ይኸውልህ በማስተዋልና ወስደኛለህ ወይስ አትወስደኝም? ያንተን እኔ መስማት አልፈልግም ሲጀመር። እኔ አሁን እንደዚህ ሆነሽ እኮ አልወስድሽም አልኩሽ። እየነገርኩሽ የት ነው ያለው ልጁ? የትም አልሄድም እኮ አለ እኮ። ከሰው ጋር እንዲገናኝ አልፈለጋችሁት? እያየሽው አይደል? የትም እኮ አልሄድም እኮ። ከሰው ጋር እንዲገናኝ አልፈለጋችሁት ለምንድን ነው? የራሱ ታይም እንዲያሳልፍ ስለፈለግን፣ ሌላ ነገር እኮ አይደለም። ማንም ሰው አይዘውም፣ እኔም አልይዘውም፣ ችግር የለውም። አግኝቼው ብቻ ማውራት ነው የምፈልገው። አገናኝ፣ ችግር የለም እኮ። የራሱ ታይም ነው የፈለገው፣ ያሳልፋል፣ ችግር የለም። አገናኝ ብቻ እኮ በቃ አሳልፉ ይጨርስና ትገናኛለሽ። ምን ነው የሆነ እንትን አልጨረሳችሁም ነው? ምን አልጨረሰችም ሩታ? ሌላ እቅድ አላት? ምን አይነት አስተሳሰብ እንዳላችሁ አላውቅም። ሌላ እቅድ አላት ወይ? ሌላ እቅድ አላት ወይ? የማይሆን መስመር እንድትጓዝ የሚያደርግ ልክ ነሽ አንተ ልክ ነሽ እያልካት ሁሉም ልክ ነሽ እያላት መጨረሻ ይችል ጥፋት ነው የሚሆነው። አሁንም ጥፋት ነው እያጠፋች ያለችው፣ መጨረሻውም ጥፋት ነው የሚሆነው። ስትሰራ ገና በማይሆን መስመር ላይ ስትጓዝ አቁሚ ብትባል እንደዚህ አትሆንም ነበር። እሷ ያልፈለጋት ሰው ላይ ጥብቅ ብላ በግድ ባሌ ካልሆንክ ከባድ ነው ይሄ። የእሷ አልገረመኝም አልኩክ። እሷ በሱ ላይ ብዙ ነገር ያደረገች ሴት ናት። እሷ አይገርመኝም። እኔ ለካ ከዚህ በፊት ተሸውጃለሁ። በጣም ብዙ ነገር ነው የተሸወድኩት። ገባ? እሷን አምኜ ከእሷ ጋር መጓዜ በጣም ተሸውጃለሁ። በጣም ነው የተሸወድኩት። ምን የተጓዝሽው ነገር አለ? በቃ ተሸውጃለሁ። አንተ እንደ አሻንጉሊት ትጮትብህ ምርጫ መርጠሃል አይደል? ትጮትብህ እንደ አሻንጉሊት ወጣል ከኔ። ማንም ሰው አሁን ወንድምህን አገናኘኝ። ማንም ሰው የሚጫወትብኝ ልጅ አይደለም። ትጮትብህ ማንም ሰው ደግሞ እኔ ደግሞ የሚጫወትብኝ ልጅ አይደለም። መብት ነው ትጮትብህ። የሆነ ነገር ግን ሆነ ወየው እህቴ ስትል እንዳልሰማህ አንተን እንዳልሰማህ ያኔ መስሜ ጥጥ ነው የሚሆነው ለአንተ ማለት ነው። እየነገርኩ ነው አሁን ላይ። አሁን ግን ወንድሜን አገናኘኝ ነው የምልህ። ያለበት ቦታ ንገረኝ። ደብዛውን አጥፍታችሁት ደብቃችሁት ምን ልታደርጉት ነው? እቅዳችሁ ሰባብራችሁ ለማስቀመጥ ነው? ምን ለማድረግ ነው? ልጁ ምን ለማድረግ ነው? አስራችሁት ሰው እንዳገኘው በምንም ነገር ከሰው ጋር እንዳይገናኝ ያደረጋችሁበት ምክንያት ምንድነው? አገናኝ። አሁን ላገናኝሽ አልችልም እንጂ ደጋግሜ እየነገርኩሽ። ምንድነው የምትፈልገው? ላገናኝሽ አልችልም። አሁን ምንድነው የምትፈልገው? ምንም አልፈልግም። እኔ በቃ የአብርሃምና የሩታ ደስታ ነው የምፈልገው። ስለዚህ አሁን ደስተኞች ናቸው። የወንድምሽ ደስታ የሚያስደስትሽ ከሆነ ደግሞ ደስተኛ መሆን ያለብሽ። አለቀ። ወንድምሽ ከሆነም አልሆነም ከልጁ ጋር ጊዜ ያሳለፈው በቃ ላግኘው። ደስተኛ ነው አይደል? ችግር የለውም። ደስተኛ ላግኘው። ቪዲዮ ኮል ደውለልነት ታወሪያለሽ። ቀጥታ በአካል ነው ማግኘት የምፈልገው። ቀጥታ ደግሞ መሄድ አልፈልግም። እንኳን አንቺ እኔ ራሱ መሄድ አልፈልግም። በቃ ምክንያቱም እዛ ሄጄ መረበሽ አልፈልግም። በቃ የራሳቸው ጊዜ እያሳለፍኩ ነው። ባልና ሚስት ልጅ አለ። ሶስቱ አንድ ላይ በመሆን አሪፍ ጊዜ እያሳለፉ ነው። ሌላ አዲስ ነገር እኮ የለም። አንተ ግን ጤነኛ ነህ? እኔ ጤነኛ ስለሆንኩ እኮ ነው እንደዚህ እያወራሁሽ ያለሁት። እሺ ምን ማለት ነው? እያሳለፉ እኮ እስከ ዛሬም ድረስ እያሳለፉ ነበር። ያሳልፉ ግን ሰው ያገኝበት ልጁ እኮ ካሳለፉ በኋላ ሰው ያገኘዋል። ወይኔ ጉዴ ፈላ። ምንድነው የሆነ ያለው? ምንም አንተ እኮ ጋሼ እንዲመጣ ነው የምፈልገው። ለምን እዚህ ውስጥ ይገባል ጋሼ? እንዲገባ ከፈለክ አስቁማ። ያለው ነገር አስቁማ። አንተ ወንድም ከሆንክ እውነትም ትክክለኛ ወንድም ከሆንክ አንተ እኮ ከሩታ ጋር እንዲሆን ነበር ፍላጎቴ። ከሩታ ጋር ሆነ። ምርጫዬ ሩታ ብቻለ። ከዚህ በላይ እኔም አንተ ነው ያልክለት። በራሱ አንደበት ነው ያለው። አንተ ነው ያልክለት፣ እሱ አላለም። አሁን እኔ ከአንተ ጋር ማለት ነው እንዲህ ማለት አልፈልግም። ልጁ ጋር ውሰደኝ። ሙዚ ለምን ነው ማትረጋጋ? አልፈታህም ዛሬ እኮ ነገርኩ። እኔስ አልፈታህም። ይሄ ቪዲዮ አጥፋልኝ እንሂድ። አለበለዚያ እኔ ዛሬ ልለቅህ አይደለም። እንዳታስበው ተናደህ ትሄዳለች ብለህ ካሰብክ እንደበቀደም አልሄድም። በቀደምም ሰርተህልኛል። ገባ? አሳይሻለሁ ብላችሁኝ እቃ ነው የተጫወታችሁብኝ። አሁን ግን አልለቅህም። እኔ ምን እንዳትጠብቀው እንደ በቀደም ለታ ይሆናል ብለህ እንዳትጠብቀው። ወንድምሽ በስነ ስርዓት
በጤና አለ። ለምንድን ነው የማሰሚኝ? ከዚህ ጤነኛም ይሁን ምንም ይሁን ወንድሜን አገናኘኝ። ወንድሜን አገናኘኝ። ምንም ነገር እንድታወራኝ አልፈልግም። አገናኘኝ። ዛሬ ማገናኘት አልችልም። ታገናኘኛለህ። ዛሬ ወደህ ነው በግድ ታገናኘኛለህ። አንተ የወንድምህ መጥፊያ እንድትሆን አልፈልግም። በቃ ወንድሜን ነው የምፈልገው አልኩህ። አሰማም እንዴ? እንሂድ። ኧረ በእግዚአብሔር ውዜ የት ነው የምሄደው? እኔ የትም አልሄድም። እየነገርኩህ ነው። ናውጣ እንሂድ። የት ነው ካሜራ አጥፋልኝ። እንሂድ እኮ እኔ የት ነው የምሄደው? የትም አልሄድም። አብርሃም ዛሬ የት እንዳለ አላውቅም። የት እንዳለ አላውቅም። ትሄዳለህ። ታውቃለህ። ትሄዳለህ። አብርሃም የት እንዳለ አላውቅም። ከኔ ጋር እንሂድ። እስካሁን ድረስ የለፈለፈው ከኔ ጋር ይበቃል። የት እንዳለ አላውቅም። በመጀመሪያ ደረጃ ተረጋጊ። አንቺ አልሰማህም። እንሂድ እኮ ተረጋጊ። አንቺ እየተረጋጋሽ አይደለም። ተረጋጋ። ከፈለክ አብርሃምን አገናኝ እኮ። እንደዚህ ሆነሽ ላገናኝሽ አልችልም። አገናኘኝ። አይመለከትህም። አንተ አገናኘኝ በቃ